ናን ራሱን ሳተ። በጣም በሚያሳዝን ነገር ሮቤል እንግዲህ ለሃናን በጣም በሚያሳዝን ነገር የሚያስተኛ ኬኔኔ ሳተዋት እንግዲህ እሷን ራሷን ስታ እንግዲህ ራሷ እንደፈቀደች አድርጎ እሷን ለመድረፍ ለሷን ለመድፈር ጥቃት እያደረሰ በነበረበት ሰዓት አድናን ደረሰበት። ግን አድናን ራሱን ሳተ ማለት ነው። በጣም በሚያሳዝን ነገር እውነት ባይስት ነበረ በጣም የሚያሳዝነው። ምክንያቱም የሰማንያ ሚስቱንም ነጠቀው። አሁን ደግሞ የሚወዳትንም ፍቅረኛውን እየነጠቀው ይገኛል ማለት ነው። ሚራና እንዲሁም ሮቤል ዛሬ አብሮ ሲማግጡ ተይዘዋል ማለት ነው። እንግዲህ ዛሬ በጣም በሚያሳዝን ነገር በክፍል 21 ይዤላችሁ መጥቻለሁ ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችኋለሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ቪዲዮን እስከ መጨረሻ አብራችሁ ታዳምጡ ዘንድ በአክብሮት እጠይቃችኋለሁ። እንግዲህ በጣም በሚያሳዝን ነገር ዛሬ አድናን ሚራንና ሮቤልን አብሮ ሲጋምጡ ሲማግጡ እንደዚሁም ደግሞ ዝሙት ሲሰሩ ተገኝተዋል ማለት ነው። በጣም በሚያሳዝን ነገር እንግዲህ እነኚህ ሰዎች ውርደት ካባቸው የሆኑ በጣም እንደው አይናውጣ የሚባል ነገር ነው እኮ አይናውጣ ይብን እኔ አላቅም ብቻ እንዴት አድርጎ ሰው እያሰበ እንደሆነ በጣም ነው የሚያሳዝነው። እና የዚህን አክል በትዳር ላይ መማገጥ በጣም በሚያሳዝን ነገር እንግዲህ ሚራ አድናን ሁሉን ነገር እንደማያውቅ አድርጋ ነው የምታስበው። እሱ ግን ሁሉን ነገር አውቋል፣ ተረድቷል ማለት ነው። እነሱ ግን ስለዚህ ነገር ምንም ነገር ያወቁት ነገር የለም እላችኋለሁ። እስቲ ድራማ ወደ ኋላ ተመልሰን እስኪ ምንድነው የተፈጠረው ዛሬ የሚባለው ነገር እስቲ አንዳንድ ነገር እናንሳ ስንባል እንግዲህ አድናን ሮቤልን ከቤት ውስጥ እንዲወጣ ማስጠንቀቂያ ሰጥቶት ነበረ። ምክንያቱም እኔ ካሁኑ ሊበቃኝ አንተ እዚህ ቤት ውስጥ እንድትኖር አልፈልግም፣ እኔ የራሴን ህይወት መኖር እፈልጋለሁ። ምክንያቱም በአሁን ሰዓት እኔ የራሴ የምለው ነገር መኖር ስላለበት አንተ ቤቱን ለቀህልኝ እንድትወጣ እያለው ነበረ ማለት ነው። በዚህ ሰዓት ታዲያ አድናን በጣም ነበር የከፋው ለምን መሰላችሁ? ከቤት ውስጥ መውጣት አይፈልግም። ምክንያቱም እዚች ቁጭ ብሎ አድናንን መጉዳት፣ አድናንን መስበር፣ የሱ መሆኑን ነገር መንጠቅና መንጠቅ ብቻ ነው ፍላጎቱ ማለት ነው። እና ያለው እንደዛ ስለው ምን አማራጭ መሰላችሁ የተጠቀሙ? በጣም በሚያሳዝን የተጠቀመው አማራጭ በጣም መጥፎ አማራጭ ነው የተጠቀመው ማለት ነው። ቀጥታ ሄዶ ምን ይላል ሚራ ጋር ያለው ነገር ምንድን ነው? እኔ እህትሽ ሳራ የት እንዳለች አውቃለሁ። እህትሽን ሳራ እንዳመጣልሽ ከፈለግሽ ሂድኛ አድና ጋር ሂጅና እኔ እዚህ ቤት እንድቀር ሂጅና ለምኝልኝ ያላት ማለት ነው። እንግዲህ ኒራ በጣም በሚያሳዝን ነገር እዚህ ቤት በጣም የመኖር ፍላጎት አትፈልግም እንዲኖር ማለት ነው። ማን ሮቤል ማለት ነው። ከቤት ውስጥ እንዲወጣ ትፈልጋለች ሊና ማለት ነው። ግን ደግሞ በጣም ስሟ በነገራችን ላይ በጣም ነው የሚጠፋብኝ ማለት ነው። ሌና በጣም በሚያሳዝን ነገር የእነሱን ክፋት የእነሱን ብልግና በፊት ከአድናን በፊት ነው የምታውቀው። አድናን ራሱ ዛሬ እንድነቃ ያደረገችው እሷ ነች። ግን ደግሞ በአሁን ሰዓት እሷ እዚህ ቤት የተቀመጠችበት አላማ እዚህ ቤት የመጣችበት አላማው ምንድነው? ሳራ ናት። ሳራ ሲሏት የፈለጋትን መስዋዕት ትከፍላለች። ማንሰሞለታ ማየታችኋል። ለሳራ ብላ ለእህቷ ብላ ነው ሮቤልን ወዳሃለሁ አፈቅራለሁ ያለችው ማለት ነው። ግን በአሁን ሰዓት ሮቤል ደግሞ በጣም ወዷታል፣ አፈቅሯታል። ያለው ምንድን ያላት ሂጂና አድናንን ለምኝልኝ እዚህ ቤት እንድቀር፣ እዚህ ቤት ከቀረው እኔ አንቺን እህትሽን አምጥቼ አስረክብሻለሁ ነው ያላት። እሷ ደግሞ በዚህ ጊዜ በጣም እውነት ነው የመሰላትና ቀጥታ አድናን ጋር ሄዳ ምንድን ያለችው? እባክክ ሮቤል ከዚህ ቤት እንዳይወጣ ነው ያለችው። እንዴ ምን ሆነሻል? እኔ እኮ አንቺ ባለጌ አትመስኝም ነበረ፣ አሁን ባለጌ መሆንሽን አረጋገጥኩ አላት። ላ በፍጹም ነው ያለችው። እኔ ባለጌ አይደለሁም። ሮቤል እዚህ ቤት የሚቀር ከሆነ ይቀራል፣ አለበለዚያ ግን እኔም እዚህ ቤት አታገኘኝም ነው ያለችው። እዚህ ቤት እኔም አልቀመጥም፣
እንዲህ ምን ስለሆነ በቃ ነገርኩህ። ሮቤል እዚህ ቤት መቀመጥ አለበት፣ መሄድ የለበትም ለአንድ ሰሞን አክል። ምክንያቱም ንገሪኝ። ምክንያቱም እኔ አሁን መነግርህ አልችልም፣ ግን ደግሞ ሮቤል ከዚህ ቤት መሄድ የለበትም። ከሄደ ግን እኔ እሄዳለሁ ነው ያለችው ማለት ነው። እሱ ምን ሆነሻል ሊና? ምን የሆንሽው ነገር ምንድን ነው ሊና? እኔ እኮ ግራ ገባኝ ያላት። አይ በቃ ነግሬሃለሁ ብላ ቀጥታ ወደ ክላሷ ሄዳ ሻንጧን ደግሞ እየሰበሰበች ነበረ። ኒራ ደግሞ ምን መሰላችሁ ያደረገችው ዛሬ? ያው እንደለመደችው እሷ ሁሉም ወንዶች በእሷ ጋር ላይ የሚማልሉ ነው መሰላት። አድናንን ለማማለል ራቁቷን እንግዲህ ሻወር ወስዳ መታ ሎሽን አጠገቡ እየተቀባች ነበረ ማለት ነው፣ እሱን ለማማለል እንግዲህ የእሱን ትኩረት ለመውሰድ። እሱ ግን ምንድን ያላት? ዞር በይ ካጠገቢ፣ እዚህ ክላስ ውስጥ ቁጭ ብለሽ ሎሽን እንድትቀቢ አልፈቅድልሽም። ሌላ ክላስ ሂጂ፣ የእንግዳ ክላስ ሄደሽ ቁጭ ማለት ትቻለሽ፣ እዚህ ክላስ እንዳትቀመጭ ነው ያላት። እንዴት ነው እንደዛ የምትለኝ? ይሄ እኮ ክላስ ባለትዳሮች የክላስ ነው። ይሄ እኮ ለአንተም ለእኔም የጋራ ክላሳችን ነው እያለች ነበረ ማለት ነው። ከአሁኑ ወደ የጋራችን ክላስ የሚባለው ነገር የለም። አንቺም የእንግዳ ክላስ ሄደሽ መቀመጥ ትችያለሽ፣ እኔም እዚህ፣ አለበለዛ ግን እኔ እሄዳለሁ ነው ያለችው። እንዲህ ምን ሊሆን ነው? ምን እየሆንክ ነው? አሁን እሄዳለሁ። ምክንያቱም እዚህ ጋ አጠገብ የሆነች ሎሽን አትቀቢ። ምክንያቱም እኔ በአሁን ሰዓት አይ እንዳትሳሳት ፈርተክ ነው እንዴ? ወይስ እርጉዝ ስለሆንኩ ነው የጠላኸኝ አለችው። በፍጹም እኔ እርጉዝ ስለሆንሽም አይደለም፣ ደግሞ በፍጹም እኔ ባንቺ አልሳሳትም። የተሳሳትኩበት ቀን ግን ያለው አንቺን በህይወት የመጨመሬ ብቻ ነው የተሳሳትኩት እንጂ አሁን በፍጹም ምንሽም አይደለም። ጋላሽ ቀርቶ ሁሉ ነገርሽ ነው ያስጣላኝ፣ ለሆድሽ ውስጥ ላለው ልጅ ብቻ ነው እንጂ ብላ ምን ይላታል ማለት ነው። ከዛን እንግዲህ እሷ በጣም ነበር የተናደደችው። የምትጥለው የምታነሳው ነው በቃ የተናደደችው ማለት ነው። ግን አድናን አንድ ጥያቄ ልጠይቅህ፣ እንደዚህ ያስጠላውክ በምን የተነሳ ነው ብላ ጥያቄ ስጠይቀው ነበረ ማለት ነው። አይ በምን ነገር ይመስልሻል አንቺ ስታስዩ? እኔ ምን አውቃለሁ፣ ያቺ እሷ ሌና ነች አለ ይሄ ሁላ ነገር እንድታደርግ እሷ ነች አለ እንደዚህ አንተ እንድትቀየር ያደረገችህ። በፍጹም እሷ ምንም ነገር ያደረገችው ነገር የለም። አንቺ ግን ያደረግሽው ነገር ካለ እስኪ ንገሪ። ምን የደበቅሽ ነገር አለ? የደበቅሽ ነገር ካለ እስኪ ንገሪ እያላት ነበረ ማለት ነው። በፍጹም እኔ ምንም ነገር ያደበቅኩት ነገር የለም፣ ግን ደግሞ በእኔ ለውሸት እንዳይወራ ማንም ማውራው ስላንቺ ስለ ያቺው ሌና ነቻ ስለኔ መጥፎ ነገር የምታወራው እያለች ነበረ ማለት ነው። ከዛም በኋላ እንግዲህ በስተመጨረሻ ተጣልተው ቀጥታ ከዛ ክላስ ውስጥ ይወጣል ማለት ነው። እንትና አድናን ከዛ ቤት ክላስ ውስጥ ወጥቶ ቀጥታ ወዴት ነው ሄደው? ወደ ሊና ጋር ነው ማለት ነው። ከዛም ወደዛ ከሄደ በኋላ ዛሬ አንቺ ጋር እንዳድር ትፈቅጅልኛለሽ አይላታል። አይ ፈቅድልሃለሁ፣ ግን እኔ ብዙ ህግጋት አሉ እኔ ጋር ስታድር፣ ህጌን ካከበርክ ማደር ትችላለህ ትለዋለች ማለት ነው። አውቃለሁ ብዙ ህግ እንዳሉ፣ እኔም ደግሞ ትእዛዝሽን እና ህጎችሽን አከብራለሁ። ህጎችን ካከበርክ ችግር የለምና እዚህ ማደር ትችላለህ ዳሞም ይላታል ማለት ነው። ሮቤል በቃ ይቀመጥ፣ እኔ ላንቺ ብዬ ይቀመጥ፣ አንቺ ከዚህ ቤት ጥለሽን ከምትሄጂ ሮቤልና ያው ሚስቴን አንድ ላይ ለቅቄለት አብሮ ይቀመጡ ይላታል ማለት ነው። አድናንዬ ለትንሽ ሰዓት ለጥቂት ሰዓት እዚህ ቤት እንዲቀመጥ ፍቀድልኝ። እኔም እኮ ከበፊትነቱ እኮ እንድወጣ የምፈልገው አንደኛ እኔ ነኝ። አሁን ግን መውጣት የለበትም እባክህ ትለዋለች ማለት ነው። እሺ በቃ ላንቺ ብዬ ፈቅጄልሻለሁ፣ የባሌን እና የልጄን እናት ውርደት ተሸክሜ አብሮ ይቀመጡ ይላል ማለት ነው። እንደዛ እንግዲህ እያወሩ በኋላ ምንድነው ሚራ ቀጥታ ወደ እንደሄደችው ወደ እንትና ጋር ነው፣ ወደ ሮቤል ጋር ሄዳ ምንድን ነው ያለችው? ሮቤል እባክህ ያለፉት ዘመናት አይናፍቅህም እንዴ? እኔ እናንተ ያሳለፍነው ላይፍ ምንም አይናፍቅህም? እኔ አሁን ካንተ ጋራ ላይፍ ማሳለፍ እፈልጋለሁ ብላ ትለዋለች ማለት ነው። ሮቤል ታዲያ ለዚህ ፍቃደኛ አልነበረም። በፍጹም ይሄንን ነገር መስራት አልፈለገም። ግን ደግሞ እሷ አስገደደችው ይሄን ነገር እንዲያደርግ ማለት ነው። ሮቤል እኔ አሁን ነግሬሻለሁ፣
ሊናን አፍቅሬያታለሁ። ከሷ ውጪ እኔ በአሁኑ ሰዓት ምንም ማድረግ አልፈልግም እና እኔና አንቺ ብዙ ነገር የሰራ ነው ነገር አለ። አሁን እኔ ብዙ ነገር የሚያስፈራኝ ነገር አለ። ምክንያቱም ለምንድን አድናን ስለኔና ስላንቺ ካወቀ እኔንም አንቺንም ይገለናል። እኔና አንቺ በርቀት መኖር አለብን እያላት ነበረ ማለት ነው። እንግዲህ ኒራ በጣም በፍጹም ይሄ ነገር ሊሆን አልችልም። እኔ እናንተ በአሁኑ ሰዓት በጣም ብዙ ነገር የምናደርገው አስደስትሃለሁ ምናምን ትለዋለች ማለት ነው። እንግዲህ ወንድና ውሻ አንዳንዴ አንድ ነው የሚባል ነገር አለ። ሁሉም ወንዶች ሳትሆኑ አንዳንዶቹ ያው እንደዚህ አይነት አጋጣሚ ሲያገኙ ለመውጣት ይፈልጋሉ ማለት ነው። እንግዲህ እሷም እንደዛ ስትለው ሮቤል አገኘው ብሎ እንግዲህ ሰፍስል እንግዲህ አብሮ ዝሙት ለመስራት ያው ለመጃጃል ሲሯሯጡ ማን ይደርስባቸዋል? አድናን ወደዛ ክላስ ለምንድን ነው የሄደው? ሮቤልን በቃ ተቀመጥ፣ ምክንያቱም ሊናን ምን ብለክ እንዳስፈራራት ባላቅም እንድትቀመጥ ፈቅጄልሃለሁ ለማለት ነበረ ሄደው ማለት ነው። ሲሄድ ማን ያገኛታል? ሜራ ራቁቷል። ከዛን በጣም ነው የደነገጠችው። በጣም ምንድን ነው ያለችው? አድናን እኔ እኮ ሮቤል እዚህ ጋር ወድቆ አግኝቼው ላስተኛው እኮ ብዬ ነው ምናምን አላለች መሰላቻችሁ? እንደ በፊቱ ለመሸወድ ማለት ነው። አድናን እንደ በፊቱ እሱን ለመሸወድ ማለት ነው። እና አድናን አዎ ትክክል ነሽ፣ አስተኙ አላት ማለት ነው። ግራ ግብት ብላት በጣም ነው የደነገጠችው። ከዛን እኔ እኮ ብዬሽ ነበረ። ከዛን ሮቤል ምንሽም አንቺ እኮ በጣም እኔ አሁን ምንሽም አይጥመኝም ነው ያላት። ምንሽም አይጥመኝም በአሁን ሰዓት አንቺ ችግር ነው የምታመጭብኝ እንጂ ምንም ሰላም አታመጭብኝ። በቃ እኔ ከህይወቴ ውጪልኝ ብዬሻለሁ፣ ውጪ እያላት ነበረ ማለት ነው። እንግዲህ ከዛም በኋላ ምንድነው የተፈጠረው ጋይስዬ? ከዛም በኋላ ምንድነው የተፈጠረው? ቀጥታ በጣም ነው እሷም የፈራችው። በፍጹም ግን አላወቀም ብላ ትለዋለች ማለት ነው። እሱም ደግሞ አድና ምን ፈልገክ ነው የመጣ ስለው አይ በቃ ምንም አልፈለኩም፣ አንቺም አስተኙ ወንድሜ ብሎ በሩ ዘግቶ ወጣባቸው ማለት ነው። ሲወጣ እንግዲህ እንትና ጥርጣሬ ውስጥ ነው ያለው። ማን? ሮቤል ጥርጣሬ ውስጥ ነው። አድናን አውቋል ይሄንን ነገር እኔና አንቺ እያደረግን ያለውን ነገር ሁሉን ነገር አውቋል ብሎ ይላታል ማለት ነው። እሷ ግን በፍጹም አያውቅም። ምክንያቱም አድናንን እንደ ሞኝና እንደ ከፍት ነው የሚያዩት። ይሄንን ነገር ካወቀ እኔንም አንተንም ይገለናል እንጂ አይተሆንም ነበረ እያለችው የነበረው ማለት ነው። በፍጹም እኔ ወንድሜ ላይ የማይሆን ጸባይ እያየውበት ነው፣ የሆነ ነገር ግን ያወቀ ነገር ይመስለኛል እያላት ነበረ ማለት ነው። በፍጹም ሚራን እንግዲህ አድናንን እንደ በፊቱ ሞኛ አድርጋ ስለምታስብ ይሄንን ነገር በፍጹም አያውቅም እያለች እንግዲህ እንትን ብላለች ማለት ነው። ግግም ብላለች ማለት ነው። ቀጥታ እንግዲህ በጣም በስጋት ውስጥ በድንጋጤ ውስጥ ሆና ወደ ክላስ ትሄዳለች ማለት ነው። እንግዲህ ከዛም በኋላ አድናን ቀጥታ ወደ እንትና ጋር ሄዳል፣ ወደ ሎላይ ወደ ሊና ጋር ማለት ነው። እና ወደዛ ከሄደ በኋላ ምንድን ያላት? ምን ሆነሃል ፊትክ እንደዚህ የጠቆረው አለችው። ዛሬም እኮ አየሁ ሮቤልንና ሚራን አብሮ ሲሳሳሙ አየኋቸው ብሏል ይላል ማለት ነው። ምን ለነሱ እኮ አዲስ አይደለም፣ በቃ አዲስ ነገር እኮ አይደለም፣ ተዋቸው ምናምን ብላ ታረጋጋዋለች ማለት ነው። ምን ላድርግ መቼስ ላንቺ ብዬ ሁሉን ነገር ልተው ነው፣ ላንቺ ብዬ ነው እኮ እዚህ ቤት እንድኖር የፈቀድኩት። አዎ ግን እግዚአብሔር ይስጥክ ምናምን እያለችው እንግዲህ በጣም በሚያሳዝን ነገር እንግዲህ ቤተሰብ በስተመጨረሻ ላይ ምንድነው የተፈጠረው መሰላችሁ? ብቻ ለማንኛውም በቀጣይ ቪዲዮ እስከሚመጣ ድረስ ቸር ቆዩልኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያረጋችሁ አበረታቱኝ። በቀጣይ ምን እንደተፈጠረ እንግዲህ አድናን ሮቤል በአድናንና በኒላ ላይ ምን እንደሰራ ይዤላችሁ እመጣለሁ። ሰላም ቆዩልኝ።